እናንተን ትርፋማ ሊያደርጉ የሚችሉ ብዙ ስትራቴጂዎች አሉ። ከዛ ውስጥ እኔ ዴሊ ቤዝ የምጠቀመው ስትራቴጂ ይሄ ነው። ይሄም ስትራቴጂ ኦልሞስት $100,000 በላይ ሰርቶልኛል። ጀስት በዚህ ዓመት ብቻ ላሳያችሁ እንዴት አድርጌ እንደምጠቀም። ይሄ የምታዩት ቻርት ያው የዩሮ ዩኤስዲ ቻርት ነው። ይሄንም ስትራቴጂ የወሰድኩበት ወይም ደግሞ ይሄንን ትሬድ ባይ የገባውበት ምክንያት አንደኛ ማርኬቱ የኤዥያ ሴሽን ሎውን ስለወሰደልኝ ነው። ይሄኛው የኤዥያ ሴሽን ሎው ነው which is 7 AM አካባቢ ማለት ነው። ይሄኛው ደግሞ ካያችሁት 12 ሰዓት ከ45 ሎው ነው። ያ ማለት ያለ ነው ለንደን ስቴሽን ላይ ነው። ለንደን ስቴሽን ላይ ማርኬቱ መጥቶ እነኝንም ሎዎች ክሊር ካረገ በኋላ እዚህ ጋር ባይንግ ኦፖርቹኒቲ ማየት ጀመርኩኝ። እዚህ ጋር የሰጠኝን የ15 ሚኒት ቡሊሽ ካንድልስቲክ ተጠቅሜ ይሄንን ትሬድ ወሰድኩት ማለት ነው። እዚህ ስትራቴጂ ላይ እኔ ማርኬት ስትራክቸር ሺፍት ወይም ደግሞ ፌር ቫልዩ ጋር ባልጠቀም የምጠቀመው እንደ ኮንፈርሜሽን 15 ሚኒት ላይ ማርኬቱ ወደ ላይ ለመውጣት ፍላጎት እንዳለ ወይም ደግሞ ቮሊዩም ነው የማየው። እዚህ ጋር እንደምታዩት እነኚህ የቡሊሽ ካንድልስቲኮች ትልቅ ቮሊዩም አላቸው። በዚህ አማካኝነት ይህንን ትሬድ ወሰድኩ ማለት ነው። እዚህ ጋር ለምሳሌ ኤዥያ ሴሽን ሎ ነው። ከዛ ባደረገ ማርኬት ወጣች መጥቶ ይሄን ኤዥያ ሴሽን በሚወስድበት ሰዓት ያን ያክል ቮሊዩም የለንም ለቡሊሽ የሚሆን። ለዛ ነው መጠበቅ የነበረብኝ ይሄኛው ሎ እስኪወስድ ድረስ። ከዛ ባደረገ ማርኬት መጥቶ ይሄኛው ሎ ከወሰደ በኋላ ካያችሁት ትልቅ የሆነ የቡሊሽ ካንድልስቲክ አለን ፕላስ ስትሮንግ የሆነ ቮሊዩም ስላገኘን ይሄንን ትሬድ ወሰድ ነው። እንደምታዩትም ከ1 to 3 በላይ ሙቭ አድርጓል። ባይም ቢሆን ኖሮ ሴም ቲንግ ሴልም ቢሆን ኖሮ ሴም ቲንግ። እዚያኛው የኛ የኤዥያ ሴሽን ሃይ ነው ካያችሁት፣ ይሄኛው የ3 AM ሃይ ነው። ይሄንን ቢወስድ ኖሮ ከዚህ አካባቢ ሴል ነበር የምንለው። ነገር ግን ማርኬቱ ለንደን ሴሽን ልክ እንደተከፈተ ቀጥታ እየሄዱ ሎ ስለሆነ የምናየው ባይ ወይም ደግሞ ለመግዛት ብቻ ነው ማለት ነው። ይህን ስትራቴጂ ወስዳችሁ ከተጠቀማችሁ በእርግጠኝነት ፕሮፊታብል ነው የምትሆኑት። ይህ ስትራቴጂ አትሊስት 1 to 3 ሪስክ ሪዋርድ አለው። ፕላስ ደግሞ ከ80% ዊን ሬትም በላይ አለው። ያ ማለት 10 ትሬድ ብትወስዱ ምናልባት 2 ትሬድ ሎስ የመሆኑ ፕሮባቢሊቲያቸው እጅግ በጣም እየሰፋ ነው። በእርግጥ ጋራንቲድ አይደለም እዚህ ማርኬት ላይ የትኛውም ስትራቴጂ እናንተን 100% ፕሮፊት ሊያደርጋችሁ ይችላል። ነገር ግን ይሄኛው ካሉት ስትራቴጂዎች which is እኔ ከምጠቀመው ስትራቴጂ ውስጥ አንደኛው ቆንጆ የሆነ ስትራቴጂ ነው። ይሄን ስትራቴጂ ወስዳችሁ ባክ ቴስት አድርጋችሁ የብሮከር አካውንት ከፍታችሁ ይሄንን ያሳያችሁን ሰው የምትሞክሩት ከሆነና በተለይ አሁን ያሳያችሁን ስቴፕ ባይ ስቴፕ የምትከተሉ ከሆነ ፕሮፊታብል የማትሆኑበት ምንም ምክንያት የለም። የብሮከር አካውንት መክፈት ፈልጉ ከሆነ ሊንኩን ባይ ላይ አስቀምጥላችኋለሁ። ኢትስ ሲምፕል፣ ጀስት ሲምፕል አድርጉት። ያን ያክል የሚካበድ አይደለም።